ታላቅ የምስራት ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል ይንቀሳቀሱ ከነበሩት የህወሓት ሰራዊት አርሚዎች መካከል የተወሰኑት የድንበር መስመሮችን በመሻገር ወደ ጎረቤት ሀገራት ኤርትራና ሱዳን መግባታቸው የሚያሳዩ መረጃዎች ወጡ። ከተመሳሳይ እንቅስቃሴዎች ጋር ተያይዞም የክልሉ ታጣቂዎች በሱዳን የእርስ በርስ ጦርነት ውስጥ በውክልና እየተሳተፉ ነው የሚሉ ጠንከር ያሉ ውንጀላዎች እየቀረቡ ይገኛሉ። እየወጡ በሚገኙ ወቅታዊ መረጃዎች መሰረት ቀደም ሲል በዋዕላ ንህቢ ተመድቦ የነበረው እንዲሁም በምክትል የአርሚ 13 አዛዥ ማሙ ገብረ እግዚአብሔር የሚመራው ኮር 2 የኢትዮጵያ የድንበር ቀጠናዎችን አቋርጦ ከሀገር ወጥቷል ተብሏል። ይህ ኮር 2 የተባለ የህወሓት ኃይል በአዲ ጸጸርና በአዲ ተሃሉ መስመር በእግር በመጓዝ የኤርትራ ግዛት ወደ ሆነችው ሸበቢት መግባቱ ታውቋል። ይህንን ድንበር የተሻገረውን የህወሓት ታጣቂ ቡድን የኤርትራ ሰራዊት 48ኛ ሜካናይዝድ ክፍለ ጦር የተቀበለው ሲሆን በአሁኑ ወቅት ታጣቂዎቹ ወደ ሱዳን ለመሸኘት የሚያስችል የቴክኒክና የሎጂስቲክ ዝግጅት እየተካሄደ መሆኑን ሪፖርቱ ያመላክታል። ይህንን ዜና እየተጠናከረ ባለበት ሰዓት በደረሰን መረጃ መሰረትም ወደ ኤርትራ ተጉዘው የነበሩት የህወሓቱ አርሚ 13 ኮር 2 አባላት ከባድ ትጥቅና ሎጂስቲክ በመያዝ ወደ ሸረሪና መግባታቸው ተሰምቷል። ከስፍራው እየወጡ ያሉ ወቅታዊ ዘገባዎች እንደሚያረጋግጡት ታጣቂዎቹ ወደ ሱዳን ሸረሪና የገቡት ሙሉ ትጥቅና ሎጂስቲክ የጫኑ ወታደራዊ ተሽከርካሪዎችን በመያዝ ነው ተብሏል። ለዚህ የህወሓት ኃይል የተደረገው ትጥቅና ሎጂስቲክ አቅርቦትም ሙሉ ትጥቅና የጦር መሳሪያ የጫኑ 2 ኦራል ወታደራዊ ከባድ ተሽከርካሪዎች እንዲሁም ለወታደራዊ አገልግሎትና ለሎጂስቲክ ማመላላሻነት የተመደቡ 5 የኤፍኤስአር የጭነት መኪናዎች መሆናቸው ተሰምቷል። በተመሳሳይ መረጃ መሰረት ከድሮን ጥቃቱ የተረፉት የዚሁ የህወሓት አርሚ 13 ኮር 3 ታጣቂዎች በአሁኑ ወቅት ሱዳን ገብተዋል የተባለ ሲሆን በተቃራኒው በአርሚው ስር የሚገኘው ኮር 1 የተባለው የህወሓት ኃይል በተከዜ ወንዝ አካባቢ የያዘውን ምሽግ አጽንቶ እንደሚገኝም ተገልጿል። ከዚሁ የህወሓት ኃይሎች እንቅስቃሴ ጋር ተያይዘው የወጡ የተለያዩ የተንቀሳቃሽ ምስል ወይም ቪዲዮ ማስረጃዎች በክልሉ አመራሮች ላይ ከፍተኛ የፖለቲካ ውንጀላ እንዲሰነዘርም ምክንያት ሆነዋል። ይፋ የሆኑት ምስሎች እንደሚያሳዩት አርሚ 7 የተባለው የህወሓት ታጣቂዎች ስብስብ በሱዳን የጦር አዛዥ ጀነራል አብዱል ፈታህ አልቡርሃን መደበኛ ጦር ጎን በመሰለፍ የሱዳኗን ስትራቴጂካዊ ከተማ ዋድ መድኒ ሲቆጣጠሩ ታይተዋል። ይህንን ወታደራዊ ተሳትፎ በቅርበት የሚከታተሉ የፖለቲካ ታዛቢዎችና የማህበራዊ ሚዲያ እንቀሳቃሾች የትግራይ ወጣት የራሱ ሀገር የሰላም አጀንዳ ረስቶ እንደ ዕቃ ሸቀጥ እየተቆጠረ ለሱዳኑ መሪ ለአልቡርሃን የውክልና ጦርነት እየተሸጠ ይገኛል ሲሉ የህወሓት ወታደራዊ አመራሮች እያካሄዱት ያለው ግፍ በጽኑ ኮንነዋል። የትግራይ ዲሞክራሲያዊ ስምረት ፓርቲ በክልሉ ወቅታዊ ፖለቲካና የጸጥታ ቀውስ ላይ ጠንከር ያለ መግለጫ አወጣ። የስምረት ፓርቲ ምክር ቤት ከግንቦት 29 እስከ ግንቦት 30 2018 ዓ.ም ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን አስመልክቶ በዛሬው ዕለት ባወጣው መግለጫ በትግራይ ክልል እየታየ ያለው የፖለቲካ የኢኮኖሚና የጸጥታ ቀውስ እጅግ አሳሳቢ ደረጃ ላይ መድረሱን አስታውቋል። ፓርቲው በክልሉ በህወሓት እየተደረገ ያለው የተባባሰ የወጣቶች እልቂት፣ ህገወጥ የግዳጅ አፈሳና የውክልና ጦርነት አጥብቆ አውግዟል። ፓርቲው ላለፉት 6 ወራት በክልሉ የታዩትን ሁነቶች በስፋት መገምገሙን በገለጸበት በዚሁ መግለጫው በአሁኑ ወቅት በትግራይ ክልል በህወሓት ጉጅሌ እየተደረገ ያለው ህገወጥ የወጣቶች አፈሳ፣ ከፍተኛ የወጣቶች ስደት፣ የምሁራን መበተንና የኑሮ ውድነት በከፍተኛ ሁኔታ መጨመሩን ጠቁመዋል። ፓርቲው አሁን ስልጣን በኃይል የተቆጣጠረው የህወሓት ጉጅሌ ስልጣኑን ለማስጠበቅ ሲል ህዝቡን ለከፍተኛ የህይወትና የህልውና አደጋ እያጋለጠው ነው ሲልም ከሷል። በተለይም በታህታይ አዲያቦ መስመር በገምሃሎ አካባቢ በቅርቡ በደረሰው የወጣቶች እልቂት የተሰማውን መሪር ሀዘን ገልጾ ድርጊቱ ህወሓት የትግራይ ወጣቶችን ወደ ሱዳን በማሻገር በህይወታቸው ቁማር ለመጫወት ያደረገው የጨካኝ ውሳኔ ውጤት ነው ብሎታል።
ፓርቲው በመግለጫው የፖለቲካ ልዩነቶች ሳይበግሩ ሁሉም ሰላም ፈላጊ ኃይሎች በጋራ በመቆም ህዝባዊ ትግል እንዲያደርጉ ጥሪ አቅርበዋል። የውድመታችንና የኪሳራችን ሁሉም ምንጭ አሁን ትግራይን በአፈሙዝ ይዞ ያለው የህወሓት ጉጅሌ ኃይል ነው። በወጣቶች እልቂት ላይ የሚደላደል ስልጣን የለም ብሏል የትግራይ ዲሞክራሲያዊ ስምረት ፓርቲ። ፓርቲው አክሎም ገዢው የህወሓት ኃይል ህዝብን ለማደናገር የሚጠቀምባቸው ጸረ ድረናለን እንዲሁም የፌዴራል መንግስት ደክመዋል የሚሉ የፕሮፓጋንዳ ስልቶችን ህዝብን ለማስጨረስ የሚጠቀምባቸው የውሸት ፕሮፓጋንዳ መሆናቸው በአንድ ድምጽ ሊነገረው እንደሚገባ አሳስበዋል። በክልሉ በተደራጀም ይሁን ባልተደራጀ መልኩ እየተካሄደ ያለው የወጣቶች የእምቢተኝነት ትግል ኋላ ቀሩ አስተሳሰቦችን ጠርጎ በመጣል ሰላማዊ ትግራይ ለመመለስ ዋስትና መሆኑን ፓርቲው አክሏል። በመጨረሻም ፓርቲው የትግራይ ወጣቶች ከዚህ የሞት ድግስ ራሳቸው እንዲያርቁና ችግሮች በሰላማዊ መንገድ እንዲፈቱ እንዲጥሩም ጥሪ አቅርበዋል። ከየትኛውም ታጣቂ ቡድን ጋር ግንኙነት የለኝም ሲል ኦብነግ አስታወቀ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን ውድቅ አድርጓል። ኦብነግ ከኢትዮጵያ መንግስት ጋር ለገባው የሰላም ስምምነት ያለውን ጽኑ ቁርጠኝነትም አረጋግጧል። ኦብነግ ባወጣው መግለጫ ከታጠቁ ኃይሎች ጋር ፈጽሞ እንደማይተባበር፣ ስለ ድርጅቱ ወቅታዊ አመራር ለውጥና በትክክለኛ የአሰራር መስመሮች ላይ ብቻ መደገፍ ስለሚያስፈልግበት ሁኔታ ሰፊ ማብራሪያ ሰጥቷል። ኦብነግ በዚህ ጉዳይ ላይ የሰጠው መግለጫ ሙሉ ቃል ቀጥሎም ቀርበዋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን በጽኑ የሚቃወም ሲሆን ከኢትዮጵያ መንግስት ጋር ለተፈረመው የሰላም ስምምነት ያለውን የማይናወጥ ቁርጠኝነት በድጋሚ ያረጋግጣል። የስምምነቱን ድንጋጌዎች በሙሉ ለማክበርና ተግባራዊ ለማድረግ ያለው ዝግጁነትም ያረጋግጣል። በተመሳሳይ ኦብነግ የኢትዮጵያ መንግስት የገባውን ቃል እንዲያከብርና የስምምነቱን ሙሉ አፈጻጸም በቅን ልቦና እንዲያረጋግጥ ይጠበቃል። በጥቅምት 21 ቀን 2018 በአስመራ የተፈረመው የሰላም ስምምነት ዛሬ በሶማሌ ክልል ለሚታየው ሰላምና መረጋጋት እንደመሰረት ሆኖ አገልግሏል። ስምምነቱ ከተተገበረበት ጊዜ ጀምሮ ክልሉ በኢትዮጵያ ውስጥ ካሉ ሰላማዊና የተረጋጉ ክልሎች አንድ ለመሆን የበቃ ሲሆን ይህም የስምምነቱን አስፈላጊነትና ሁሉም ወገኖች ዘላቂ ሰላም እንደማስፈን ያላቸውን ቁርጠኝነት ያሳያል። ኦብነግ የአስመራውን የሰላም ስምምነት ለሶማሌ ክልልና ለሰፊው የአፍሪካ ቀንድ ከፍተኛ ጥቅም እንዳስገኘ ያምናል። ከዚህም በላይ ኦብነግ በታሪኩ ሲታገላቸው የነበሩ በርካታ ዓላማዎች እንዲሳኩ አዎንታዊ አስተዋጽኦ አድርገዋል። በመሆኑም ኦብነግ በሶማሌ ክልል የተገኘውን ሰላም፣ መረጋጋትና ልማት ሊያናጋ የሚችል ማንኛውም ድርጊት ወይም ባህሪ በጥብቅ ይቃወማል። እንዲሁም በሰላም ስምምነቱ አማካኝነት የግል ፍላጎታቸውን ማሳካት ያቃታቸው ጥቂት ግለሰቦች አዲስ ግጭት ለመቀስቀስ በመሞከር የድርጅቱን ስም ያለ ፍቃድ መጠቀማቸው ሙሉ በሙሉ ውድቅ ያደርጋል። ኦብነግ መሰል ጥረቶች የድርጅቱን መርሆች እንደማያንጸባርቁ ወይም የሶማሌ ክልልንና የህዝቡን ጥቅም እንደማያገለግሉ ያምናል። ይልቁንም እነዚህ ጥረቶች በክልሉ የተገኘውና በብዙ ልፋት የመጣውን ሰላምና መረጋጋት ጥርጥር የሌለው አደጋ ላይ የሚጥሉ ሲሆን ከክልሉ ውጭ የሆኑና ከሶማሌ ክልል ህዝብ ህጋዊ ምኞት ጋር የሚጋጩ አጀንዳዎች የሚያራምዱ ናቸው። በተጨማሪም ኦብነግ አሁን ያለውን የኢትዮጵያ መንግስት ለመጣል ዓላማ ካላቸው ሌሎች ድርጅቶች ጋር ምንም አይነት ጥምረት እንዳልመሰረተ ለሁሉም የሚመለከታቸው አካላት ግልጽ ማድረግ ይፈልጋል። በስልጣን ላይ ያለው መንግስት በኃይል ለማስወገድ መታገል ወይም ብቸኛ ዓላማቸው የመንግስትን ስልጣን በትጥቅ መያዝ ከሆኑ ድርጅቶች ጋር መሳተፍ የኦብነግ ዓላማ ሆኖ አያውቅም። የኦብነግ ተልዕኮ ሁልጊዜም የሶማሌ ክልል ህዝቦችን መብት፣ ጥቅምና ምኞት ማስከበር ላይ ያተኮረ ነው። እነዚህ ዓላማዎች በውይይትና በጋራ ስምምነት መርሆች ላይ በመመስረት በሰላማዊና በዲሞክራሲያዊ መንገድ ለማሳካት ቁርጠኛ ሆኖም ይቀጥላል። ስለሆነም ኦብነግ በኢትዮጵያ መንግስት ላይ በግጭት ውስጥ ከሚሳተፉ የታጠቁ ቡድኖች ጋር ምንም አይነት ግንኙነት፣ ትብብር ወይም ተሳትፎ እንደሌለው በድጋሚ ያረጋግጣል። ኦብነግ ለሰላማዊ ግንኙነቶች ሙሉ በሙሉ ቁርጠኛ ሆኖ የሚቀጥል ሲሆን የሶማሌ ክልልን ሰላም፣ መረጋጋትና የህዝብ ጥቅም አደጋ ላይ የሚጥሉ ማናቸውም ድርጊቶች ውድቅ ያደርጋል። ኦብነግ አክሎም ከድርጅቱ ምንም አይነት ውክልናና ፍቃድ ሳይኖራቸው በተናጠል በሚንቀሳቀሱት የቀድሞው የፓርቲው ሊቀመንበር በአቶ አብድራህማን ማህዲ አማካኝነት የድርጅቱ ስም ያላግባብ ጥቅም ላይ መዋሉን ያብራራል። አቶ አብድራህማን ማህዲ በአሁኑ ወቅት በኦብነግ ፓርቲ ውስጥ ምንም አይነት የአመራር ቦታ የሌላቸው ሲሆን ፓርቲውን፣ ፖሊሲዎችን ወይም ዓላማዎችን አይወክሉም ብለዋል። እንደ አውሮፓውያን አቆጣጠር በሰኔ 2025 በጅጅጋ በተካሄደው የኦብነግ ጉባኤ ላይ አቶ አብዲካሪም ሼክ ሙሴ የኦብነግ ፓርቲ አዲስ ሊቀመንበር ሆነው በስርዓቱ ተመርጠዋል። በመሆኑም ከዚያ ቀን በኋላ በአቶ አብድራህማን ማህዲ የተወሰዱ ማናቸውም እርምጃዎች፣ የተላለፉ ውሳኔዎች ወይም የተሰጡ መግለጫዎች የኦብነግ ፓርቲን ይፋዊ አቋም የማይወክሉ በመሆናቸው እንደ ግል አመለካከታቸውና ተግባራቸው ሊቆጠሩ ይገባል። የኦብነግ ፓርቲ @ONLF ኦፊሻል በሚል የሚታወቀው የኤክስ ወይም የቀድሞ ትዊተር አካውንት የፓርቲው ይፋዊ አካውንት እንዳልሆነ መግለጽም ይወዳል። ይህ አካውንት በአቶ አብድራህማን ማህዲ የሚተዳደር የግል አካውንት ሲሆን በዚህ አካውንት አማካኝነት የሚታተሙ ይዘቶች የኦብነግ ፓርቲን ይፋዊ ፖሊሲዎች፣ አቋሞች ወይም መግለጫዎች አይወክሉም።
ኦብነግ ሁሉም የሚመለከታቸው ወገኖች፣ ደጋፊዎች፣ የሚዲያ ድርጅቶችና የህዝብ አባላት ጥንቃቄ እንዲያደርጉና ስለ ፓርቲው አቋም እንዲሁም እንቅስቃሴዎች መረጃ ለማግኘት በይፋ በተፈቀዱ የአሰራር መስመሮች ላይ ብቻ እንዲያደገፉ ያሳስባል ሲል ፓርቲው አስታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ